ጠብታ ማር ምዕራፍ 2 ድካምንና ጭንቀትን ለማስወገድ የሚረዱ 4 ጥሩ የአሰራር ልምዶች። አንደኛ፣ በወቅቱ ከምትሰራው ስራ ጋር ግንኙነት የሌላቸውን ወረቀቶች ሁሉ ከጠረጴዛህ ላይ አስወግድ። በቺካጎ የአንድ ባቡር ጣቢያ ፕሬዝዳንት የሆኑት ሮላንድ ዊሊያምስ ስለዚህ ጉዳይ ሲናገሩ በጠረጴዛው ላይ ብዙ ወረቀቶች የከመረ ሰው ለጊዜው አስፈላጊ የሆኑትን ብቻ ትቶ ሌሎቹን ቢያነሳ ስራው የተቃና ይሆንለታል። ይህንንም መልካም የቤት አያያዝ እለዋለሁ። ስራን ለማቃናትም የመጀመሪያው እርምጃ ነው እላለሁ ይላሉ። ዋሽንግተን ዲሲ ውስጥ በሚገኘው የኮንግረስ ቤተ መጻሕፍት ኮርኒስ ላይ በታዋቂው እንግሊዛዊ ገጣሚ አሌክሳንደር ፖፕ የተጻፉ 5 ቃላት ይታያሉ። እንደዚህ የሚሉ የገነት የመጀመሪያው ህግ ስርዓት ነው። ስርዓት የስራም የመጀመሪያው ህግ መሆን ይገባዋል። ግን ይሁን አይደለም። የአብዛኛው ሰራተኛ ጠረጴዛ ለረጅም ጊዜ ተነክተው በማያውቁ ወረቀቶች የተሞላ ነው። እንዲያውም ይግረማችሁ፣ አንድ በኒው ኦርሊንስ ውስጥ የሚገኝ የአንድ ጋዜጣ አዘጋጅ እንዳወሳኝ ጸሐፊው አንድ ቀን ከጠረጴዛዎቹ አንዱን ስታጸዳ ለ2 ዓመታት ያህል ጠፍቶባቸው የነበረውን አንድ የጽህፈት መኪና እንዳገኘች ነግሮኛል። መልስ ባልተሰጣቸው ደብዳቤዎች፣ ባልታዩ ሪፖርቶች፣ የግል ማስታወሻዎች የተሞላ ጠረጴዛን ማየት ራሱ በሰራተኛው ላይ መደናገርን፣ ውጥረትንና ጭንቀትን ያሳድራል። የእነዚህ ወረቀቶች መከመር በሰርቼው አያልቅ ይሆን ጭንቀት ውስጥ ስለሚከተን ውጥረትና ድካምን ብቻ ሳይሆን የደም ብዛትን፣ የልብ ድካምንና የጨጓራ በሽታን ሊያስከትል ይችላል። ዶክተር ዊሊያም ሳድረል የተባሉት ዝነኛ የአእምሮ ሐኪም በእሳቸው ይታከም ስለነበረ የአንድ ኩባንያ ስራ አስኪያጅ ሲናገሩ እንዲህ ይላሉ። ሰውየው ለሕክምና ሲመጣ የውጥረት የመሸበርና የመጨነቅ ስሜት ይታይበት ነበር። ወደ እብደትም እያመራ እንደነበር ቢረዳውም ስራውንም ለመልቀቅ ግን ዝግጁ አልነበረም። ከዚያ በፊት የሐኪም እርዳታ እንደሚያስፈልገው ያውቅ ነበር። ዶክተር ሳድረል እንዲህ ይላሉ። ሰውየው ታሪኩን እየነገረኝ ሳለ ስልክ ተደወለልኝ። የተፈለኩት ከምሰራበት ሆስፒታል ነበር። ሆኖም የሰውየውን ጉዳይ አንጠልጥሎ ከመተው ይልቅ አንድ እልባት ማስያዝ እንደሚገባኝ ወሰንኩ። ይህ ደግሞ ልምዴ ነው። ምንም ጊዜም አንድ ነገር ከጀመርኩኝ ሳልጨርሰው አልተወውም። መነጋገሪያውን እንዳስቀምጥኩ በድጋሚ ስልኩ ጮኸ። አሁንም በጣም አስቸኳይ ነበር። ቢሆንም መልእክቱን ከተነጋገርንበት በኋላ መልሼ ዘጋሁትና ሰውየውን ማነጋገር ጀመርኩ። በጣም ስለታመመ አንድ ሰው ሁኔታ ሊያማክረኝ የመጣ የስራ ባልደረባዬ ለ3ኛ ጊዜ ከሰውየው ጋር የማደርገውን ንግግር አቋረጠኝ። ከሱ ጋር ከጨረስኩ በኋላ ወደ ታካሚው ተመልሼ ስላስጠበቅኩት ይቅርታ መጠየቅ ሲጀምር በደስታ ተቀበለኝ። በፊቱ ላይ ሲመጣ ከነበረው የተለየ ሁኔታ ይታይበት ነበር። ዶክተር፣ ይቅርታ አይጠይቁኝ። ባለፉት 10 ደቂቃዎች ውስጥ የኔ ችግር ምን እንደሆነ የተረዳሁት ይመስለኛል። በቀጥታ ወደ ቢሮ ተመልሼ የአሰራር ልምዴን አስተካክላለሁ። ከመሄዴ በፊት ግን የጠረጴዛዎትን ኪሶች ለማየት ይፈቅዱልኛል? ዶክተር ሳድረል የጠረጴዛዎቹን ኪሶች ከፈቱ። ሁሉም ባዶ ነበሩ፣ ከጽህፈት መሳሪያዎች በስተቀር። እስቲ ንገሩኝ ዶክተር፣ አለ ታካሚው። ያላለቀላቸውን ወረቀቶች የት ነው የሚያስቀምጧቸው? እጨርሳቸዋለሁ። መልስ ያልሰጡባቸው ደብዳቤዎችስ የት ያስቀምጧቸዋል? መልስ እሰጥባቸዋለሁ አሉና ቀጥለውም የኔ መመሪያ አንድ ደብዳቤ መልስ ሳይሰጥበት መቀመጥ የለበትም የሚል ነው። ስለዚህም ደብዳቤው እንደደረሰኝ መልሱን ለጸሐፊዋ እየነገርኩ አጽፈዋለሁ። ከ6 ሳምንታት በኋላ ይኸው የኩባንያ ስራ አስኪያጅ ዶክተር ሳድረልን ወደ ቢሮ እንዲመጡ ጋበዛቸው። እሱም ጠረጴዛውም ተለውጠው ነበር። የጠረጴዛውን ኪሶች ከፍቶም አንድ ያልተከናወነ ስራ እንደሌለ ለዶክተር ሳድረል አሳያቸው። ከ6 ሳምንታት በፊት በ2 ቢሮዎች ውስጥ 3 የተለያዩ ጠረጴዛዎች ነበሩ።
በሁሉም ላይ ያላለቁ ዶሴዎች ተከምረው ሳይ ስራው የሚውጠኝ መስሎ ይሰማኝ ነበር። እሱ ጋር ደርሼ ከተመለስኩ በኋላ አንድ መኪና ሙሉ ሪፖርቶችና አሮጌ ወረቀቶችን ጠርጌ አስወጣው። ዛሬ በአንድ ጠረጴዛ ላይ ብቻ እሰራለሁ። ማንኛውንም ስራ እኔ ጋር እንደደረሰ አከናውነዋለሁ። ይኸውልህ ዛሬ የተወዘፈ ስራ ባለመኖሩ የድሮ ውጥረትና ጭንቀት ለቆኛል። ፈጽሞም ድኛለሁ። በጤናዬ በኩል ምንም አይነት ችግር የለብኝም። የቀድሞ የአሜሪካ የፍትህ ሚኒስቴር የነበሩት ቻርልስ እንዲህ ብለዋል። የስራ ብዛት ሰዎችን አይገላቸውም። የሚገላቸው በችሎታቸው አለመጠቀማቸውና ጭንቀታቸው እንጂ። ሁለተኛ፣ ስራህን እንደ አስፈላጊነቱ በቅደም ተከተል አከናውን። የከተሞች አገልግሎት ሰጪ ኩባንያ በመባል የታወቀውን ድርጅት መስራች የሆኑት ሄንሪ የፈለጉትን ያህል ደሞዝ ቢከፍሉም ከሰራተኛው ሊያገናኛቸው ያልቻሉት ሁለት ነገሮች እንዳሉ ይናገራሉ። እነሱም የማመዛዘን ችሎታና ስራን እንደ አስፈላጊነቱ በቅደም ተከተል የማከናወን ችሎታ ናቸው። ቻርልስ ሎክማን የተባለ ከምንም ተነስቶ በ12 ዓመታት ውስጥ የአንድ ትልቅ ኩባንያ ፕሬዝዳንት በመሆን በአመት በ100,000 ብር የሚቆጠር ገንዘብ ለማጠራቀም የበቃ ወጣት እዚህ ደረጃ ላይ እንዴት እንደደረሰ ሲናገር ከዚህ በላይ የተጠቀሱትን ሄንሪ ዶኸርቲ ለማግኘት አስቸጋሪ ያሏቸውን ችሎታዎች ለመጠቀም በመቻሉ መሆኑን ይናገራል። በአሜሪካ ውስጥ ከሚገኙት የተሳካላቸው የኢንሹራንስ አሻሻጮች አንዱ የሆነው ፍራንክ ቤት የነገ ስራውን ዛሬ እንደሚያቅድ ማለትም በነገው ቀን ስንት ኢንሹራንስ ሽጦ መዋል እንዳለበት የሚተልም ሰው ነበር። ያቀደውን ያህል ኢንሹራንስ ካልሸጠ ቀሪውን በነገው ሽያጭ ላይ አክሎ ለመሸጥ ያቅድ ነበር። ከረጅም የስራ ልምድ እንደተረዳሁት ሁልጊዜ ስራዎችን ሁሉ እንደ አስፈላጊነታቸው ቅደም ተከተል ለማከናወን ያዳግት ይሆናል። ሆኖም አይቻልም ብሎ ከማስቀመጥ በመጀመሪያ ሊሰራ የሚገባውን በቅድሚያ ለማከናወን ማቀድ እንደሚያስፈልግ አውቃለሁ። ዝነኛው የተውኔት ደራሲ በርናርድ ሾው ነገሮችን እንደ አስፈላጊነታቸው በቅደም ተከተል መስራትን መመሪያ ባያደርገው ኖሮ ታዋቂ ደራሲ ሳይሆን የባንክ ቤት ገንዘብ ያዥ ሆኖ ይቀር ነበር። በየቀኑ 5 ገጾችን የመጻፍ ቋሚ እቅድ ነበረው። ለ9 ዓመትም በዚህ አይነት ሰራ። ከዚህ ስራው ያገኘው 30 ብር ብቻ ነበር። ይኸውም በቀን 1 ሳንቲም ያህል ማለት ነው። በአንድ ደሴት ውስጥ ብቻውን ይኖር የነበረው ሮቢንሰን ክሩዞ እንኳን በየቀኑና በየሰዓቱ ምን መስራት እንዳለበት እቅድ አውጥቶ ነበር። ሶስተኛ፣ አንድ ችግር ባጋጠመ ጊዜ ለመወሰን የሚያስችሉ መረጃዎች ካሉ ውሳኔ ሰጥባቸው። ከመወሰን ወደ ኋላ አትበል። የቀድሞ ተማሪ እና የአንድ ትልቅ ድርጅት የቦርድ ዳይሬክተሮች አባል የነበረ አቶ ሃውል በየስብሰባው ብዙ ጉዳዮችን ለውይይት ቀርበው አብዛኛዎቹ ውሳኔ ሳይሰጥባቸው ይቀሩ ስለነበር እያንዳንዱ የቦርድ አባል በርከት ያሉ ሪፖርቶችን እቤቱ ወስዶ ማጥናት ነበረበት ብሎ አጫውቶኛል። በመጨረሻም አቶ ሃውል የቦርዱን አባላት በአንድ ጊዜ ለአንድ ጉዳይ ውሳኔ እንዲሰጥ አግባባቸው። ውሳኔው አንዳንዴ ተጨማሪ መረጃዎችን የሚጠይቅ ሆኖ ይገኛል። የሚሰጠው ውሳኔ አንድን ነገር ለመፈጸም ወይም ላለመፈጸም ሊሆን ይችላል። ዋናው ነገር ግን ወደሚቀጥለው ጉዳይ ከማለፉ በፊት በተያዘው ጉዳይ ላይ ውሳኔ ተሰጥቶ ማለፉ ነው። አቶ ሃውል እንደነገረኝ ቦርዱ በዚህ መንገድ መስራት ከጀመረ አንስቶ ውጤቱ አስደናቂና አመርቂም ነበር። ከዚያ በኋላ ቀጠሮች እያነሱና ውዝፍ ስራዎች እየተቃለሉ ሄዱ። እያንዳንዱ አባልም ሪፖርቶችን ተሸክሞ ወደ ቤቱ ከመሄድ ዳነ። ውሳኔ ባልተሰጠባቸው ጉዳዮች ሳቢያ የነበረው ጭንቀትም ጠፋ። ይህ ወርቃማ መመሪያ ለዚያ ቦርድ አባላት ብቻ ሳይሆን ለእኔና ለአንተም ይጠቅማል። አራተኛ፣ ማስተባበርን መምራትና መቆጣጠር ተማር።
አብዛኛው አሰሪ በቀላሉ ለውድቀት የሚዳረገው ኃላፊነትን ለሌሎችም በማካፈል ፋንታ ሁሉንም ነገር ብቻዬን ልጨርሰው ሲል ነው። የዚህም ውጤት በስራ ጊዜ ተውጦ መደናበር ነው። ይህ ሰው ዘወትር እንደተጣደፈ፣ እንደተጨነቀ፣ እንደተከፋና እንደተወጠረ ይኖራል። በእርግጥ ኃላፊነትን ለሰዎች ማካፈል ከባድ ነው። ይህን በደንብ አውቃለሁ። እኔንም ያስጨንቀኝና ያስቸግረኝ የነበረ ነገር ይህ ነው። ኃላፊነትም ለማይገባቸው ሰዎች አሳልፎ መስጠቱም አደገኛ እንደሆነ ከልምድ አውቄያለሁ። ቢሆንም አሰሪው ጭንቀትንና ውጥረትን፣ ድካምን ለማስወገድ ከፈለገ ኃላፊነቱን ለሚገባቸው ሰዎች ማካፈል አለበት።